የአይን ፍቅር አዎ ይዞኝ ያውቃል። የአይን ፍቅር ያዘኝ ካንቺ የአይን ፍቅር ነው። ኧረ አይደለም የምርህን ነው። መንገድ ላይ ያንቺማ እንዴት የአይን ፍቅር ሊሆን ይችላል? እልቴ አይኖቹ ግብ ሲሉ ልቡ ድው ሲል እንደዚህ በፍቅር ጦዞ እያየሽው ሸበላሽ አጠገቡ ተቀምጦ በአይኑ ሙሉ ለማየት አንቺን እየሳሳ ታልቅብኛለች ወይኔ እያለ እንዴ ቅማምዬ የማይሆነውን እንድኛ እኮ እናውቃለን። ፍቅር የያዘውን ሰው ማለት ነው። ሁለታችሁም በፍቅር ዓለም ላይ ናችሁ ያላችሁት። ተው እንጂ ተው፣ ማን እንደመሸወድ ነው። ሰላም ሰላም ውዶቼ፣ ሰላማችሁ ይብዛልኝ በያላችሁበት። ዛሬ ጨረቃዎች ለየት ባለ አስተማሪ የሆነ በጣም በህይወታችን ውስጥ ሊያጋጥሙን የሚችሉ ነገሮችን አንስተውልናል ማለት ነው። በጣም ከባባድ ጥያቄዎች ናቸው የተነሱት። ፈታኝ የሆኑ ጥያቄዎች ናቸው ይዘው የመጡት። እንግዲህ ይህን ጥያቄ የሚያዘጋጀው ካሜራማናቸው ነው። ይህንን ደግሞ ከወደዳችሁት ላይክ፣ ሼር አድርጓ፣ ሀሳብ አስተያየታችሁን በኮመንት አስቀምጡ። ራሳችሁንንም ፈትኑበት። እኔ ብሆንስ በዚህ ዙሪያ ይሄን ነገር ላደርገው እችላለሁ? ለምሳሌ ያነሷቸው ጥያቄዎች አሉ። እያንዳንዱ ጥያቄዎች ለኛ በህይወታችን ላይ ወደፊት ህይወትን እስከ ዛሬ ህይወትን ኖረን የማናቅ ወደፊት ህይወትን ለመኖር የተዘጋጀን ትዳር ህይወት ነው። ትዳር ውስጥ ያልገባን ትዳር ውስጥስ ያለን ምን ያክል ነው? እንዴት አድርገን ነው ማስገድ የምንችለው ብለን ራሳችንን የምንፈትንበት ነገር ነው ይዘው የመጡት። በጣም ምርጥ የሆነ ጥያቄ ነው። ካሜራማናቸው ግን ጥያቄ አያውጣ ትላላችሁ ግን የአይን ፍቅር ይዞሽ ያውቃል በሚለው ጀምሮታል ማለት ነው። ቅማምዬም ይሄ ጥያቄ አደናግሯታል። እንዴት ነው የኔስ ፍቅር ከልብህ ነው ወይንስ የአይን ፍቅር ስትል ጠይቀዋለች። ያው ያስታውቃል ከልብ እንደሆነ ማለት ነው። የውስጥን የልብን አይን ላይ ይነበባል። አይን ይናገራል ማለት ነው። እና ግን ውዶቼ ካነሷቸው ጥያቄዎች ውስጥ አንደኛው በጣም ከባድ ነው። በእውነት ከተነሱት ጥያቄዎች ውስጥ አንደኛው በጣም ከባድ ነው። ሁል ጊዜ እኔ የማስበው ነገር ነው። በእኔ ህይወት ላይ እንደዛ አይነት ነገር ቢፈጠር እንዴት አድርጌ ነው ማለፍ የምችለው? አንድ በጣም የምወደው ሰው ቢኖር ያ ሰው ይተወኛል ወይንስ አብሮኝ ይቀጥላል? እንደዛ አይነት ነገር ቢፈጠር በድንገት ብዬ በጣም የማስበው ነው በህይወቴ ዘመን ማለት ነው። የሆነ አንድ ሰው መውለድ ቢችል አንድ ሰው መውለድ ባይችል መሀን ቢሆን እንደዚህ አለ። በተለያዩ ችግሮች እንደዚህ አይነት ነገሮች ይከሰታሉ። ነገር ግን ደግሞ ፍቅር ካለው አንድ ሰው እውነተኛ ፍቅር ካለው መቼም ቢሆን ሊለያቸው አይችልም። ለምሳሌ እኔ የማውቃቸው የምኖርበት አካባቢ 2 ባልና ሚስቶች አሉ። ረጅም ዓመት ነው የማውቃቸው። በጣም ሀብታም ናቸው። ግን ከአንደኛው ወገን ልጅ መውለድ አይችሉም እና እሱም ሌላ አላገባም እሷም ሌላ አላገባችም። ይኸው አብረው እየኖሩ ነው። ግን ቤታቸው ማለት ነው ቤታቸው እንግዳ ሁሌ ነው የሚመጣው። ሁሌ ማለት ነው። በጣም ደግ ናቸው ከሚባለው በላይ ሰጭ ናቸው። ቤት ስትሄዱ ሁላ ይሰጣቸዋል። በዓል ሆኖ ገንዘብ እና ሰው ደግ ሲሆን ምናምን ነገር አንዳንድ ጊዜ ፈጣሪ ይፈትናል። ግን የሚፈትናችሁን ፈተና በቃ አሌለ ምናልባት እናንተ መንገዱን ከፍቶላችሁ ነው በእንደዚህ አይነት መንገድ ሰውን እንድትረዱ ምናምን ነገር። እነሱ እንግዲህ ሰውን እንዲረዱ ለሰው እንዲኖሩ ብቻ እግዚአብሔር በእንደዚህ አይነት መንገድ እንዲኖሩ ስላደረጋቸው ነው ብዬ በእነሱ ላይ አስተውያለሁ ማለት ነው። እና አንዳንድ ሰው ደግሞ ሚስትክ እነሱ ሁለቱ ባልና ሚስቶች እንኳን ቢዋደዱ አማት ሴት አማት እሷ ካልወለደች ምን ትሰራለህ ፍታ የምትወልድ አግባ ብለው ልጃቸው ላይ ጫና የሚያደርሱ መጥፎ አማቶች አሉ በዚህ ዙሪያ ማለት ነው። እንደገና ደግሞ የእናቱን ምክር የማይሰማ ወንድ አለ። በቃ ሚስቱን ማጣት የማይፈልግ ማለት ነው። አሁን እዚህ ጋር ለምሳሌ ብሩኬና ሃይሚ እንደዛ አይነት ነገር ቢፈጠር ትተይኛለሽ ወይስ አትተውኝም የሚለውን ነገር እንትን ሲባል እኔ አልተውክም እሱም እኔም እንደዛ አይነት ነገር ቢፈጠር መቼም አልተውሽም የሚለውን ጥያቄ የሚለውን መልስ ነው የመለሱት። ነገር ግን እናንተስ እንደዛ አይነት ነገር ቢፈጠር አይበለውና ትተዋላችሁ ወይስ አትተውትም? እኔ አልተውም። ምክንያቱም እውነተኛ ፍቅር ነው እዛ ጋር የማስመሰል ህይወት ከሆነ በቃ ድሮም የሆነ ምክንያት የምፈልገው ከዛ ሰው ለመራቅ ማለት ነው። እንደዛ ነው የሚገለጠው እውነተኛ ፍቅር። መቼም ልተው ብትሉት ራሱ አትተውትም ማለት ነው። ከዛ በመቀጠል ደግሞ አይ ብሩኬ እኮ የኳስ ጉዳይ አይሆንለትም፣ ግን ችግር የለውም። የሆነ ሰርግ ላይ አይታችኋል። የሆነ አረብ ሀገር ይሁን ኢትዮጵያ አላውቅም እንዳ በሰርጉ ቀን
ስልኩን ይዞ ኳስ እያየ ሚስቱ ልትነጥቀው ትታገላለች። እሱ ግን እምቢ አላት። ያ ቪዲዮ ቲክታክ ላይ ሲንሸራሸር ያያችሁት ይመስለኛል አብዛኞቻችሁ ማለት ነው። ካላያችሁትም ያው ታዩታላችሁ አንድ ቀን አጋጥሟችሁ። እኔ ቲክታክ ላይ ነው ያዩትኝ እና ብሩክ ይሄን ጥያቄ አንስታለት ነበረ። የሰርግህ ቀን አርሰናል ኳስ ጨዋታ ቢኖረው እንዴት ታደርጋለህ ሲባል ይሄን ጥያቄ ለመመለስ በጣም ከብዶታል። ብሩክ ያደናግሮታል ምናምን ነገር እና ሱስ ነው ውዶቼ፣ የምር ከባድ ነው። እኔ እውነት ለመናገር ግን አሁን እኔ ብሩኬና ሃይሚ ሲመጡ ለማየት ብዬ አንድ ቀን ሰርግ ቤት ስልኬን እየሄጄ እዛ የአረብ ሙዚቃ ተከፍቶ ከፍቼ ቪዲዮውን እያየሁ ነበረ። በቃ ዛሬ ምን አወሩ፣ ዛሬ ምን አሉ፣ በቃ ሱስ እንደ ህንድ ተከታታይ ድራማ ማለት ነው። እና መውደድ የሆነ መለከፍ ነው አንዳንድ ጊዜ እና እኔ በብሩኬም ራሱ አልፈርድበትም። ምክንያቱም እኛም በእናንተ ተለክፈናል በሁለታችሁ ማለት ነው። ስለዚህ አሁን ብሩኬ በሰርጉ ቀን አርሰናል ኳስ ጨዋታ ቢኖረው እዚህ ጋር ለምን አያይም? ለምን የሰርጉን ቀን አይሰርዘውም? ወይንም ለምን የሰርጉ ከሰርጉ በልቁጦበት ነው ወይ ምናምን የሚለውን ወቀሳ እኔ አላነሳበትም። ምክንያቱም የደረሰበት ነው የሚያውቀው። በቃ አለመለከፍ ነው። አንዴ ተተለከፋች ነው ትላላችሁ። ለማንኛውም የሰርጌን ቀን አራዝመዋለሁ ምናምን ነገር ነው ያለው። እሱም ይመቸው፣ መመለስ ያለበት ነገር ነው። ቅማምዬ ደግሞ እንዴት ነው ኳሱ ይበልጥብሃል ከኔ ምናምን ነገር ስትል መልሳለታል። ስትጠይቀዋለች ነው አይበልጥብኝም ብሏል። ሊበልጥበትም አይችልም፣ ግን መውደድ ነው መለከፍ ነው እና እንደዛ ነገር ነው። ሌላው ነገር ደግሞ 1 ሚሊዮን ብር ተሳሳትኩ እንዴ? 1 ሚሊዮን ብር ነው 10 ሚሊዮን ብር ይሰጥና እንትን ፍቅር ተለያዩ ቢባል እንለያያለን ወይ የሚልም ጥያቄ አንስተዋል። በሁለቱም ዙሪያ ስለሆነ ማለት ነው። ትለያለህ ወይ ፍቅረኛህን ትለያታለህ? ይሄ ለብሩኬ ነው። ይሄ እኮ ገንዘብ ተሰርቶ የሚገኝ ነገር ነው እና ሰውን እንደዛ ገንዘብ እየሰጣችሁ የሰውን ትዳር የምታፈርሱ ሰዎች አላችሁ። የሰው ፍቅር የምታፈርሱ ሰዎች አላችሁ። በእርግጥ እውነተኛ መዋደድ ከሆነ ማንቸም ቢሆን ያችን ሴት ሊተዋት አይችልም። አንድ ወንድ የእውነት የሚወዳት ከሆነ ያችን ሴት የእውነት የምትወደው ከሆነ ገንዘብ ሊሸውዳት አይችልም። እኔ ከባሌ ጋር ጠንክሬ ከሰራው ፍቅር ካለ አገኘዋለሁ ብላ ታሸንፋለች። ያ ሊሰጣት የነበረ በሚሊዮን ገንዘብ ነገ ከባሏ ጋር ፍቅር ካላት ሰርታ ታገኘዋለች ማለት ነው። ከምንም በላይ ደግሞ የፈሱ ነገር ነው ያሳቀኝ። በሰው ፊት ፈስተሽ ታውቂያለሽ? አይቅማምዬ በነገራችን በሰው ፊት ፈስ አትፍሱና። የሆነ ጊዜ እኔ እንደዚህ የሆነ የአባቴ ጓደኛ ነው ቤት መጥቶ ግን ልጅ ነኝ እና በቃ ማታ ነው ሳላውቀው ፈሰው። ከዛ ወዲህ ስሜን ፈሶ ነበር የሚለኝ የምር። እና በሰው ፊት ፈስ አትፍሱ፣ በጣም ከባድ ነው። ስም ይወጣላችኋል መንገድ ላይ ሲያገኘኝ ሁላ ፈሶ እንዴት ነሽ? እና ከባድ ነው ብቻ የሆነ ነውር ነው ደግሞ በገጠር አካባቢ ከሚባለው በላይ ነውር ነው። የሽንቱ ነገርስ በልጅነቱ ብሩኬ ሽንቱን አልጋ ላይ ይሸና ነበረ ምናምን ነገር። ይሄ ሁላ እኔ ቀን ሁላ እየመሰለኝ እኔም እሸና ነበረ እና ቀን ነው እየመሰለኝ እሸና ነበረ። ከዛ ብንንስ ያው በህልም የሆኑ አገኘዋለሁ ግን በልጅነቴ ነው። እና ሁላችንንም በልጅነታችን የሆነ የራሳችን ትዝታ አለና ብቻ የፈሱ ነገር ፈሶ ላለመባል መንገድ ቀይሬ ሄድ ነበር ያ ሰውዬን በርቀት ሳየው ማለት ነው። በዛ አጋጣሚ ያነሳችኋቸው ጥያቄዎች በጣም አዝናኝና አስተማሪ ናቸው። ቴንኪው ብለናል። በጣም አሪፍ ጥያቄ ነው። የፈሱም ነገር የሽንቱም ነገር አዝናንቶኛል እኔ በበኩሌ። ምክንያቱም ያው እኔ ያሳለፍኩት ነገር ስለሆነ አስቆኛል ይሁን